በኢንተርኔት ምክንያት ልጆቻችሁን ብታጡ ፋሲካ እሱን እኛም እውነት ለመናገር እሱን ተናግረንበታል። እኛ ይህ ትክክል እንዳልሆነ ግን ያ ያስተላለፍኩት መልዕክት እሷን አይደለም። እኔ እንደገባኝ ከሆነ የበፊቱን እንትኗን እሷ እንደገባኝ ከሆነ ከተናገረችው ላይ እንጂ በፍጹም እሷን አይደለም። ሰምታችኋል ማለች። እንደውም ቪዲዮ ታሰማችሁ። ሙሉ መረጃ ከፈለጋችሁ ማን ነው ፍቃዱ? ማን ነበረ ጋዜጠኛው ማን ነበረ? ምን መሰለች፣ ለዚህ ካምፔናቸው ብዙ ሰዎች ተከፍሏቸዋል። አካውንቶች፣ ሪከርደሮች ድረስ ተከፍሏል። አፍም ተከራይተዋል። ለፋሲካ የሚናገርላት ግን የሰራዊት አምላክ እግዚአብሔር ነው። ሜላት በምን ተገና እግዚአብሔር ነው የሚናገርላት። ለሜላት እግዚአብሔር ነው የሚናገርላት። ለፋሲካ እግዚአብሔር ነው የሚናገርላት። የሰራዊት አምላክ የንጹህ የመበለቲቱ አምላክ የሚለው ቃል በፋሲካን ያየ ነው። ሜላት ሌን የተነሳችው ሜላትን የሰዋችው። አሁንም ምልሽ ፋሲካን ባትል ፋሲካን ከክብሯ ዝቅም ከፍም አታረግም። ሜላት ግን በራሷ አንደበት ራሷን ሰብራለች። የምንክደው ሀቅ ነው። ማንክደው አንክድ በራሷ የልጆቹን አባት ሰድባ ዝም ይላል። ማን የልጆቹን አባት የሰደበው? የልጆቹን እናት ፋሲካ ተናግራ ከእሷ ጋር ይሆናል ብለሽ ታስበች? በጤና አይምሮ ያለ ሰውማ ዲቮርስ ሳያደርግ የሚስቱን የልጆቹን ሀብት ኢንተርኔት ላይ ከ1 ሚሊዮን ዶላር በላይ በት ነው ይመስልኛል። እሱ ትክክል ነው። እኛ በዲቦራ ጉዳይ ከዚህ በፊት ቀጥቅጥ አልኗል። ቱ ቢሆነ ስለሰማን ነው ለማንኛውም ቁጭ ብሎ እየሰማ ነው። ኤንዌይ ይሄ ወተት ነጭ ነው ካልተባለ ወተት ነው። ገብቶሻል? ግልጽና ግልብ ነው። ስም መጠራት አይጠበቅም። አንዳንዴ እኮ አይምሯችንን እኮ ይሰራል እኮ። እንግዲህ አሁን የምናገረው ግን ፍትህ ባሎቻቸው ለሚቀሙ እናቶች በስሮቻው ሴቶቹ ብቻ አይደለም የሚጎዱት፣ ልጆቻቸው ይጎዳሉ። ይሄ ደግሞ ማህበረሰብ ዲኬ ነው። ይሄ ሰከንድ ቾይዝ ይሄ ዳዘር ውመን ሆነው ኮርተው እንደሜላት የሚያወሩ ሴቶችን ኖርማላይዝ ካረግን ትዳርን ሪስፔክት ማለት ትዳር የለኝም ግን ትዳር ሪስፔክት መደረግ አለበት። የማህበረሰባችን ስር ነው እና እናቶችን ማስለቀስ ሁላችንም የተበደለች እናት አለችን እና እናቶችን ማስለቀስ ልጆችንም ህፃናትንም ማስለቀስ ማስጨነቅ ነው። እና እንደ ስኬዝ ደግሞ ምስኪንዬ እናት ነው ያለቀሰችው። እና ስለ እሷ የተናገረችውን ስሰማ ልቤን ወጋችኝን ያለችው። ከሱ ደግሞ ሜላት ከእግዚአብሔር ነው መልሱ የምታገኘው። ምንም ስድብ ምናምን እኔም አልችልም ታውቂያለሽ። ግን የነካችው ማይነካ ሰው ነው የነካችው። አሁን ጴንጤዎቹ ያውቃሉ። አሁን ጴንጤ ብትሆኚ ፋሲካ ምን እንደሆነች ትረጃለሽ። እና ማትነካ ሴት ተደርጋለች። ስትናገርም አለያት ስትዘምር እቺ ሴት ግን እኮ በደረቷ ደግሞ ሄዳ ልጇ መቃብር ላይ እኮ ቀን በቀን የምታለቅስ ሴት ናት። ከፖስት እያነበብኩኝ እየተሳደበች ላይቭ ላይ አንበሳ ያወርድላት ነበረ። ሲሳደቡ እንትን ሲሉ እኔ ሚስቴን ፈትቻለሁ ምናምንም ብሎ ብዙ ሰዎች ሲጮሁ ትዳሩ ኦን ነው። ንብረት አልተካፈሉ፣ ፍቺው አላለቅም። ፍቺው አልቋል እኮ ብላ ሜላት ናት ሜሌ እኔ ጋ የደወለችው የታቀኛለች እና ነው። እኔ ደግሞ እዚህ አፕ ላይ በምታሳየው ክርስቲያን ነኝ ጨዋታ አመንኳል። ጥሩ ልጅ መስላኝ ከተፋቱማ ምን አገባኝ 20,000 ዶላር በወር ይሰጣታል ተብሎ ማለት ብላኝ ሜላት። ለማን ነው 20,000 የሚሰጠው? ለሚስቱ ብላኝ ሜላት ሜሌን የደወለችልኝ። ከዛም በኋላ ሴፕቴምበር ላይ ጠበሰችው ብለው ሲነግሩኝ እንኳን ደስ ያለሽ በትዳር አልገባሽም ነው ያልኳት። ከዛም በኋላ ስሰማ እስካሁኗ ደቂቃ ድረስ ሰዎቹ ባለትዳር ናቸው። ንብረትም ለራሷ እያመቻቸች ሊያይ አንቺ አሁን ረጅም የሄደ ትዳር አለሽ እና የእነሱም ትዳር ኦልሞስት እንደናንተ ትዳር ነው። ረጅም ዓመት የሄደ ነው። በብዙ ነገር የተፈተኑ ናቸው እና ለራሷ እያመቻቸች ስቲል ፈቶሻል ብላ ደግሞ አይፈልግሽም፣ ጥሎሽ ሄዷል፣ ክፉ ስለሆንሽ ፖርኖግራፊ አይቶ መጥቶ አብረን እናርግ ሲልሽ አልፈልግም ስትዩ ምናምን ዘግናኝ ነገሩ ላሰማች እስቲ ያሰማን በእግዚአብሔር
እኔ ቱ ቢ ኦነስት በጣም ሃይማኖት ውስጥ ያሉ ሰዎች ስለማልወድ እንደዚህ አላይም። እንግዲህ እዛ ላይ ሚስ ያደረኩት ነገር ሊሆን ይችላል፣ ግን አለ ፍቅር ማያውቁ የሆነ ፊልም ላይ እንኳ የሆነ ነገር አይታችሁ የሆነ ነገር ይህን እንኳን እናድርገው እንኳ ብትላት ወይ ደግሞ ብትሉ ዛሬ እዛ ልጅና ፊልም ጋር የሚሉሽ እንጂ የሆነ አንደርስታንድ እንኳ አድርገውሽ የሆነ ፍቅር እንኳ መስራት እንኳ አይፈልጉም። ሴክስ ቪዲዮ አይተው አምጥተው ይህንን እናርግ ሲሉሽ አንደርስታንድ አድርገው ፍቅር መስራት ማይችሉ። አንቺ ከባልሽ ከእንደዚያም ኮንቨርሴሽን ታወሪያለሽ እናቴ? እኔ ፖርን ፊልም እንኳን አላይም። ራሴ መስራት ያለብኝን ነገር የራሴ ትሰራለሁ። ሌላ በማየት እውነት ሌላ በማየትም በማሰብም እንትን አልልም። አክቹዋሊ አላምንበት እንደዚህ ነገር አላማ እንደዚህ የተባለው የኔ ውድና ባልሽ ደግሞ አልፈልግሽም ብሎ ጥሎሽ ከሄደ በክፋትሽ ምክንያት ጥሎሽ ከሄደ እንደኔ አይነቷ እግዚአብሔር የምትፈራ ቆንጆ ሴትን ከያዘ አትሰማሽም። ይሄ ኖርማላይዝ ሊደረግ አይገባም። እኔ ስለበለጥኩሽ ነው ባልሽን የቀማሁት ነው ኖ፣ ይሄ ትክክል አይደለም። ኩሊያ ፌር አይደለም። ይሄ ደግሞ ታሪክ ለሁለተኛ ጊዜ ነው የደገመችው። ያ ነግሯት እኮ ነው እሱ ለእሷ ስለ ልጆቹ እናት ባይዘዌ ሚስትን የማታከብር ማንም ሜላት ብቻ አይደለችም። ሚስትን የማታከብር ውሽማምቱን ገርልፍሬንድ ብትመጣ እናንተን የማታከብር ማንም ሰው ለመወደድ ብሎ ያለ የሌለቢያ ቀን ጠብቆ ይዋል። ብዙ ሰዎች ለምንድን ነው ገርልፍሬንድ ሆነ ቦይፍሬንድ ሆነ ረዥም ይኖራሉ? አብረው ሲኖሩ ይፋታሉ። ሜቢ አብረው ሲኖሩ እውነተኛ ባህሪ ይወጣል። ተለያይተው ሲኖሩ ግን ዛሬ አግኝቸው ወደ ቤቴ ስለሆነ የሚሄደው በሚል ራሷን የምትጠብቅ ትሆናለች፣ ራሷን የምትዘንጥ ትሆናለች ምናምን። አብረው ሲኖሩ ደግሞ ራሷን የምትጥል ትሆናለች። ሜቢ የሸናችበት ነዋ ፍላሽ የማታረግ ትችል ትሆናለች። እና አንዳንድ ጊዜ የእውነቴን ነው የምንለው፣ የፈለገ ብታፈቅሩ የፈለገ ብትሆኑ በቃ በተቻለ መጠን ፌር ለመሆን ዋለማለት የእውነቴን ነው የምልህ። እና ምክንያቱም የመጀመሪያውን ያጣ ሰው ሁለተኛውን አያከብር። ይሄ የኔ እይታ ነው፣ የኔ ግምት ነው። አንዳንድ ሴቶች ወይም ወንዶችም ሊሆን ይችላሉ ጓደኞቻቸው ሚስቶቻቸው ሌላ እንዳያዩባቸው ብለው ፍሬንዴ እኮ በጣም ይቀመቅማል ሴት ያለ እኔ ግሮቼ ቤት የመጣው እያለ ሚስቱን የሚቀፍሉ እንዳለ ከዛ በላይ እኮ የሚያደርገው እንዲ ነው። ሴትም ደግሞ ልክ እንደዛው አለች። ጓደኛዬ ዱርዬ ነች ብላ ባሏን አሳምና በጎን ግን እሷ ራሱ እሱን አይኑ እንዲጨፈን አድርጋ የምትዘላዘልም ሴት አለች። ስለዚህ እውነቴን ነው የምላችሁ እና ብትችሉ እንደዚህ አይነት ነገር እንደውም ጭራሽ እኔ አሁን ሌልቲ በእውነት ነው የምልሽ አልተከታተልኩም ጭራሽ። ትናንትና አንዲት እናት የ13 ዓመት ልጅ እናት ልጄ ቢኮዝ ኦፍ ልጄ ሱሳይድ ላደርግ እፈልጋለሁ ቢኮዝ ሺ ዋዝ ጌቲንግ ቡሊድ ትምህርት ቤት ወፈር ስለምትል እና እኔ እኮ ልጄ ራሷን ብታጠፋ ሜላት ልጅሽን ስላልተቆጣጠርሽ ነው በትለኛለች ብላ እያለቀሰች ነው ስታወራ ነበር። ብዙ እናቶችን ቤት ነው ያንኳኳችው ሊያ። የብዙ እናቶች ባድ ቻይልድሁድን ሁሉም ቤት አንኳኩታለች። ፋሲካን ብቻ አይደለም፣ ሁሉም ቤት አንኳኩታለች። እና ደስስ ናት ይሄ እኔ አሁን እንትን ምትውን ምናምን ስደባት ምናምን መሳደብ ከዚህ በላይ መውደቅ የለውም። ምንም ብትሏት ራሷ ከአንደበቷ ካወጣችው ቃላት በላይ የሚመጣ ነገር የለም። ግን እኔ አረመኔነትን ያየሁት እኔ እንደዚህ አይነት ሰው ይጨክናል ብዬ አስቤ አላውቅም። ምግባበትን ያጣሁት በአክሲደንት ልጆቻቸውን ያጡ ዘመዶች አሉኝ እና እንዴት እንደሚያስፈራ ልጆቻቸውን ያጡ ሰዎች። እውነት ለመናገር እኔ ሲጣሉ ትልልቅ ሰዎች ሲጣሉ ሚሞዬ ቴንኪው ሲጣሉ ልጆችን ለምን ኢንቮልቭ እንደሚያደርጓቸው ራሱ እኔ አይገባኝም።
እውነት ባይዘዌ ግን እሷን ስቲጌት አድርጋ ጀማምራኝ ለዚህ ራሷን እንዳበቃሽን ታውቂያለሽ። ለመሰለሽ ጋሽ ቤብ ለብዙ ሰዎች እየዞሩ የሚያወሩት እንደ ማነው ስሙ ስካይ ጊፍተር ሚስት መታ ለምን ሚስቴ ባርች መታ ለምን ሚስቴ ለእኔ አልቆመችልኝም ብሎ ደጋግሞ ሲያወሩ ነበር። እና ሜላት እኔ ቆምልሃለሁ ብላ ነው ራሷን የሰዋችው። ገብቶሻል? የእሱን ልብ እንትን ለማግኘት ማለት ነው። እና እኔ ፕሮቴክት አደርገዋለሁ ብላኝ መታ ትመካካኝ ነበረ። እስቲ ሂጅብኝ ጊፍት እየሰጠችኝ እየረበሸችኝ ስለሌላ ነገር ሞዴሬተሮች እንዳለ አይተዋታል፣ ይመሰክራል በእውነት። እና ይሄን አጀንዳ ፈልገው ነበረ። ይሄን አጀንዳ እራሷ መታ ዝም ብላ ያስ ከዛም በኋላ ከነ ዮኒ ጋር ተደራጅተው መሳደብ ጀመሩ። ከዛ ቪዲዮ እንትን አሁን ገና ጦር ገጠምን ያለችው ወይስ ገጥመናል ከዛሬ ጀምሮ ስትለኝ ቪዲዮ ሰራውላት። ከራስሽ ጭንቅላትሽ ውስጥ ካለው ይኖ አጋንንት ጋር መጀመሪያ ግጠሚ ያልኩኝ እሱን ላይክ ፊክስት፣ ከዛም በኋላ እንሄድበታለን። ከዛም በኋላ ቴክስት ሜሴጆችን ምናምን ስታወጣ ነበር። እና እኔ አሁንም እኔ አልፖሰትኩም የይስማክን ቪዲዮ ደግሞ ሌሎቻችሁ። እኔ ሪል ኦርጋኒክ እኔ አይደለሁም፣ ግን አዶን ሀፍቶ ኤክስፕሌን ለእናንተ አይደለውምን ትወስዳላችሁ። ማትወስዱ ከሆነ የእናንተ ችግር ነው። ሪል ኦርጋኒክ ነሽ ብላ ሶማሌዎችን እንትን ብዬ ኤክስፖ እንትን አረግሻለሁ ምንድን ሀክ አስደርጌ ማንነትሽን ገልጣለሁ ትለኛለች። ከሶማሌዎችም ጋር ግንኙነት ፈጥራለች። ብዙ ነገር እኮ ነው። ሜላት እኮ በጣም ከባድ ናት። ደም መፋሰስ ድረስ እንሄዳለን ብላኛለች። እና እኔ አሁን ነካክታኝ እራሷ አጀንዳውን ፈልጋ ከነ ዮናስ ጋር ቁጭ ብሎ አብጠልጥሎኝ ጋሽ ቤብ ራሱ ቁጭ ብለው እንቁርቲ ብለው እየጠሩ ነው የሰደቡኝ። በ60 ዓመቶት እንዴት ነው በቅጽል እያስም የሚጠሩት ጋሽዬ? እኔ እኮ ሰውዬው እኮ የአባቴ ወንድም ነው የሚመስሉኝ የነበረው ኩንዬ። በእውነት በእሳቸው እኮ ነው እንቁርት እያሉ ያወራል እንዴ ዶዬ ያወራል እንዴ ቲክቶክ ላይ እንቁርት የሆነ አሰማሽ ሲረግጡኝ በሀብታም ስረግጥ አሰማሽ። ኧረ በእውነት እኔ ድምፁንም ሰምቻለሁ። እኔ በላልባ ምናምን ነው የምረገጠው። በነገራችሁ ላይ በጣም ዝነኛው እልሻለሁ። ኖ እስቲ ጋሽዬ በዚህ አጋጣሚ የሽዋል ጋር ከው ምን አስበህ ነው? ሆዲ አጀንዳ ሆዲ መጥምጣ ጨረሰችው። ሆዴና ዮኒ ናቸው። ሆዴና ቆይ ሆና እኔ የሆነ ለመናገር በቃ ሰው ምን ያህል ኢንፎርሜሽን ሚስጋይድድ መሆን እንደሚችል እንደ ፔንዱለም ወዲና ወዲያ መዞር እንደሚችል ነው ያየሁት። ማለት አሁን መታ እንዲህ ስትላቸው እንዲህ እንዳ ስትላቸው እንደሚል ህዝብ ነው ያለው። እውነት በጣም የሚገርመኝ ነው። ሶሻል ሚዲያ በጣም የሚደንቀኝ ማለት ነው። እንቁርቲ በሚል አስተካክልልኝ በህግ አምላክ። እንቁርቲ በሆነ በጣም ሌላም ሊኖራት ይገባታል። ምክንያቱም በሰው ጌታ ምስክር እና ትዳሬን አልፈተው የሚሉትንም ቪዲዮ እሳቸው የዛሬ 11 ወር ጃንዋሪ 26 ነው ቀኑ። የዛሬ 11 ወር እሳቸው አናገሩኝ። የሜሌ ደግሞ ሜላት ደውላ ሚስታቸውን ፈተው $20,000 አሊሞኒ ከፍሏታል በወር ስትለኝ ደስ አለኝ። $20,000 ጥሩ ነው፣ ልጆችን አረጋግቶ ያሳድጋል ብዬ ትቼ ነበረ። ሴፕቴምበር ላይ ነው የሰማሁት እንደተዋሽ ኖ ኦክቶበር ላይ ነው የሰማሁት። እኔ ግን ልጅነት የሚያወቁ ባለቤቴን ምን ወደ ሰዎች የት ታውቃላችሁ? ላይፌን አታውቁ፣ ህይወቴን አታውቁ። ይቺ ልጅ የሰጣችሁ ኢንፎርሜሽን ሰምቶ ነው ወዲና ወዲያ የሚመስገባ። እኔ ኦልሬዲ ከተለያየ ነው 2 ዓመት ሊሆነ ነው። አንድ ቀን ውስጥ ለአንድ ሴት 2 ሚሊዮን ኮይን ስታወርድ ባለቤት ታውቃለች ወይ? 2 ሚሊዮን ኮይን ምናምን ነገር አላወረኩት አንድ ሴት። እናንተ ሰዎች የት ታውቃላችሁ? ላይፌን አታውቁ፣ ህይወቴን አታውቁ። ይቺ ልጅ የሰጣችሁን ኢንፎርሜሽን ሰምቶ ነው ወዲና ወዲያ የሚመስገባ። እኔ ኦልሬዲ ከተለያየ ነው። ቆይ ከባለቤት ጋር አሁን ማለት እኔ የዛሬ 11 ፐርሰናል ነገር ውስጥ ባልገባ ደስ ይለኛል። ካለሷም
ያ ጥሩ ናት። በጣም ስለምወዳት ነው እንጂ እኔ ቤትህን አፌክት ማድረግ እኔ ጭራሽ አልፈልግም። እንዳልኩሽ ነው። እናንተ ሰዎች የት ታውቃላችሁ? ላይፌን አታውቁ፣ ህይወቴን አታውቁ። ይቺ ልጅ የሰጣችሁ ሰማሽ? ከሚስቴ ጋር ነኝ ባለቤቴ እያለ ነበር ሲያወራኝ ነበር። የዛሬ አስራ እንደሚያወራም አላውቅም። ዩኒና ሆዴ ምን አግብቷቸው ተከፋይ ናቸው። ሆዴ ጋላክሲ ሜላት ለቃለት ነው። ዮናስ ሙሉና አንበሳ ወርዶለታል። የዛን ቀን እኔ ሊያፋቸውን ሲከፍቱ አስፔ እያንታን እና ያ ሳንቲም የዛን ቀን በጣም ፓምፕ ቲክቶክ ኮይን ማለት ሁሉም የሚመሰክረው ነው። ቲክቶክ ኮይን እየሰጡ እንትን ነው የሚሉት እና ግን ኮይን አመሰግንሻለሁ። እንግዲህ ለሁላችንም እግዚአብሔር ልቦና ይስጠን ለሁላችን። እኔ ልዋል ሆነስት ታውቂያለሽ ብዬ አምናለሁ። እኔ ሰው ጋር ምናምን እኮ አልገባም፣ እውነት አልገባም። እኔ እንዲህ ጨዋታ ያለበት ምናምን ምናምን ካልሆነ ቱቢ ሆነስት እኔ መስጦኝ የምገባበት ብዙ ቤት ሄድ እውነት ነው። እንደዚህ ወይ ባርባራ ስታብድ እሷ ጋር ወይ ሚሞ ስትጫወት እንዲህ ሳቅ ምናምን ተረብ ያለበት ነው እንጂ እኔ ቱቢ ሆነስት እንደዚህ ሜሪ ጋር ገባለሁ። አንድ ጊዜ እሰማታለሁ፣ ሚኪን እሰማዋለሁ፣ ኖሮ የሚኖር ምናምን የተወሰኑ ሰው እንጂ እውነት ነው የምነግርሽ። እኔ አባቴ እየሞት አልገባም ብዙ ሰው ታይኝ ከሆነ እኔ እዚህ ጋር ነው እዚህ ጋር መጥቼ መሳቅ ነው መተራረብ ነው እንጂ ማን ምን አለ። እኔ እንግዲህ አስቢ ስለ እሷ ስለ ሜላት እኮ ይሄንን ሁሉ ነገር አላውቅም። እውነት ነው እናቴ ተሞት ያ እና ስለ $1000 ቪዲዮንም ፖስቻለሁ፣ ቴክስት ትሬዱንም ፖስቻለሁ፣ ማስረጃዎቼንም ፖስቻለሁ። ከዚህ በላይ ማስረጃ በላይ ማስረጃ የለም። ለአንዲት እናት ብር ሲሰበሰብ እሳቸው ናቸው እርዳታ የረዱት። አልጠየኳቸውም። በሰርድ ፐርሰን ነው በካሻፔ አስገብቻለሁ ብሎ የተናገሩት። ግን የዛን ጊዜ እነ ቤታዮ እና የዲቦራ ቅመም ስለነበሩ ሚስጥሬን ጠብቁልኝ ሲሉ እኔ እንደውም ረስቼ ዶኔት ማድረጋቸውንም ረሳው ሚስጥራቸውን ለመጠበቅ። ግን አሁን እንደ ማስረጃ ብሎ $1000 ረድ ሰጥቻታለሁ ከፍያታለሁ ያሉት ሀሰት ነው። በዚህ እድሜ ደግሞ መዋሸትም ጥሩ አይደለም። የአንዲት ሆምለስ አራት ሴት እዚህ ሀገር መታ ሆምለስ ሆና እዚህ ባለውበት ከተማ ውስጥ ነው የረዳናት። እግዚአብሔር ይመስገን እናመሰግኖታለን። ግን እሷን የረዱት እንደገባኝ ነገር የኔን አፍ ማስያዣ ነው መሰለኝ እንዲደብረኝ አፌን እንዲይዝ ምናምን ነው የሚመስለው። እና ምክሮስ እሷን ከረዱ ከልቦት ከሆነ መልሰው አይጠቀሙባትም ነበር፣ ምስጋናዎትንም ካንሰል አያደርጉም ነበር። እና እኔ $1000 የኔ ህሊና በ$1000 አይገዛም። ማለት ብር እኮ ብንፈልግ እኔና ኩን እኮ እንጫወታለን። ቀላል እኮ እኔና ኩን ቁጭ ብለን በሰው ሙድ እያያዘን እኮ ቀላል ገንዘብ እንሰራለን እንዴ! ቀላል እኮ ነው ገንዘብ ይሰራል እኮ። $1000 ሶስት አንበሳ እኮ ነው። ያለ ስምሽ ስም ያሰጣል። እውነት በዛ ምክንያት ለዛ ነው ሰው እንኳን እውነት ለመናገር ጊፍት ሲሰጠኝ ብዙ ምቾት አይሰማኝ። አባቴ ሞት እኔ ብያለሁ፣ ሁሌ እላለሁ እኔ ጊፍት አትስጡኝ። ምክንያቱም በጊፍትም ሰው እንዲይዘኝ አልፈልግም። በጊፍትም ጊፍት ሰጥቻት እንዲሆነች እንዲባል እኔ ከዚህ በፊት ስሜንም ስላጠፉት ገባሽ። ለዛ ነው አሁን አንቺ እንዳላረግሽው አውቃለሁ፣ ልከሽልኛል። ለዛ ነው የተከራከርኩበት ምክንያት ለዛ ነው። እኔም ሰው ገባሽ አለ ስም እንደሚሰጥ ስለማቅ እኔ ላይም ስለሞከሩት ግን የሚያውቅ ስላወቀ ነው። ለልቷ ደግሞ ከዛም በላይ አውቃለሁ። ብዙ ሰው ሊጠላሽ የሚችለው ጊፍት እንዳይሰጥ ስላደረግሽ። አዎ ብዙ ሰው ይጠላሻል። ልክ ነው። ደግሞ ሰው ከትዳሩ ከሚስቱ ከልጆቹ ከቤቱ ወስዶ ለማንም ሰው ሚዲያ ላይ ሲያፈስ ማየት ያናዳ። እኔም ቢሆን ባሌ እንደዛ እያደረገ እንደዛ ብታደረጊ ደስ ይለኛል፣ ደስ ይለኛል። እውነቴን ነው የምልሽ። ያንን የምትቃወሚበትን ነገር እኔ ወደዋለሁ የእውነት። ምክንያቱም ለብዙዎቻችሁም ጥቅም ለሰርተፍኬት መስጠት እንዳስጀመርኩኝ ታውቂያለሽ። የጊፍተር ጥሩ ጊፍተር ሰርተፍኬት ዛሬ ለያሬዱ ያሬድ የሚባለው ጊፍተር ለነ ሄለን ቤታዮ የሚሰጥ ሚስት የለውም፣ ልጆች የሉትም። እዚሁ የምኖርበት ከተማ ነው የሚኖረው። ግን በጣም ደግ ነው ያሬዶ። ለምንድን ነው ያገኘው ሚስትና ልጆች ጋር ያው ሰርተፍኬት ሰጥቼዋለሁ እና ቅድም ነግሬዋለሁ። ስክሪንሻት አድርጎ ፕሮፋይል አድርጎ እንዲዞር
እንደ ንግድ ፈቃድ ቆይ ያኛው ልጅ ነው እንዲህ የሆነ ልጅ ነበረ ሲሻል አንድ ማን ነበረ ስሙ አንድ ልጅ አልነበረ እንደው የሚያስቆምሽው ትግራዋይ ሚልዬ እኮ ጸበል ገባ። እሱ ነው ሮማን አለች ፓስት ብሎ አሉ ነው ግን እንጃ። እና ሆስፒታልም በቃ ሰርቲፋይድ ጊፍታል አለ አሁን እዚህ ውስጥ። አዎ ግን ጋበዝኩት ስሰማ ብዙዎቹ መስጠት ይወዳሉ። መስጠት ያስደስተናል አሉ። አቴንሽን ነው የሌላ አቴንሽን ትችላለ ምናምን ከሆነው ትችላለ ከተባለ እንዴት አይሰጥም? እናቴ ሆኑ የኔ አንበሳ ሲባል ይህንንስ ማን ገዝቶ ሰጥቶ ነው? ማን ደግሞ አይ ፌራሪ ብቻ 6 አይፎን ይዞ ነው እንደሚዞር ግን ታውቂያለሽ? ይኸኛው ወንድም 6 አይፎን በሁለቱ ኪሱ ይዞ ነው የሚዞረው። ስሚ ልንገርሽ አንድ ነገር ሞፎዬ፣ አንድ ሰው ምን አለ መሰለሽ አይፎን 17 ልላክልሽ አድራሻሽን ስጭኝ አለኝ። በጣም አንቺ የምታውቂው ሰው በጣም ትልቅ ሰው ነሽ፣ በጣም ጨዋ ሰው ነሽ። ባለፈው እንደዚህ አድርገሽ ውለታሽ። ኧረ እኔ ለማንም አድራሻ ሰጥቼ አላውቅም። እኔ ጊፍትም አልቀበልም። ሰው አድራሻ ናች ደግሞ ሲጣሉ አምጥተው እንዲያርገሽ ብሎ ያወሩ። ኧረ እኔ እና ምን አድርጌለት ነው ብዬ ስል ለካ ኦኬ አልኩኝ። አሁን ልዕልቷ ብትሰማ እኔንም እሱንም እንዳርጋው በዳሳ በጭንቅላታችን ገፍታ ገልብጣ ነው። ኧረ እኔ ሰውን እኮ መገልበጥ የፋራ እኮ ነው። እኔ ትምህርት አልቀበልም። እኔ ለነገሩ አልቀበልም። አድራሻዬንም መስጠት አልፈልግም፣ መቀበልም አልፈልግም። አድራሻዬንም መስጠት አልፈልግም። ቀላል ነው። ይሄ ማን ልኮ ነው? ይሄ ነው 6 አይፎን ይዞ የሚዞረው የቅድሙ ጊፍት የሚሰጠው ልጅ ነው ወይ አይደለም? ፊራዬ የኔ ወንድም የፊራ ነው እንዴ? ታታላኝ ያ ከጂጂ ጋር ተታረቃችሁ? ስራ አውጣት። እኔ ግን አሁን ጂጂ የሰው ልጆችን ትሳደባለች። እናትን ሺሶ ኢቭል ታውቂያለሽ። እና ልጄን ለልጅ ያልቆማችሁም ስትለኝ እኔ ገረመኝ። ማለት መቆም አለብን ለሁሉም ሂውመን ቢንግ ኢቨን ራሱ መጥፎ ነገር ቢያደርግብን ማለት ነው። ግን አጠገቧ ጂጂን ሳይ ሳምሪን መስማት አልፈልግም። አሁን ጂጂ ለሳምሪ ትልቅ ውለታ የምትውይላት ከሳምሪ ጎን ዞር ትበልልኝና እናድምጣት። አንቺን እያየን ሳምሪ መስማት አንችልም። ሳምሪ እኮ ጥፋት አጥፍታ አይደለም ታውቂያለሽ። እናቷን መስማት ለምን ያልቻልኩት ማለት እናቷን አይቼ ሳምሪ መስማት አልችልም። ስለዚህ ጂጂ ከሳምሪ ስር ሂጂ እና ሳምሪ ብቻዋን ታውራ። ብቻዋን ስታወራ ሰማታል። ይከብደኛል ፐርሰናሊ። እኔ በእርግጠኝነት መቼም ወጣ ግደለው ረደው ምናምን ብላ ማታቅ ልጅ ነች። እንዲሁ ተፈጥሮ ሰው አይወድ በቃ የሚወደድ ነገር የላት። ምንም ይሄ ውሸት የሌለው ነገር ነው። ምንም የምትጠላም አይደለችም፣ የምትወደድም አይደለችም። ሰውም እኮ እሷን የተከተላት እናቷን ሰድባ ሚዲያ ላይ ስለመጣች ብቻ ነው። ጂጂን ከመጥላታቸው የተነሳ ነው እንጂ ዮናስ ማኛና ጂጂ ሲጫወቱ እኮ ብዙ ሰው ጊፍት የሰጠው ለዮናስ እየጠላው እሷን ከመጥላታቸው የተነሳ እንጂ ዮናስ ተሽሏቸው አይደለም። ስለ እውነት ገባሽ? ሁለቱም ብዙ ነገር ያደረጉ ብዙ ጥፋት ብዙ ወንጀል የሰሩ ሰዎች ናቸው። ግን ምን ያህል እንደሚጠሏት የምታውቂው ከእሷ እሱም መርተው ጊፍት ሰጡት። ሁሉም ብሔር ብሔረሰቡ ገባሽ? አሁንም ደግሞ ሳምሪ እንኳን አይደለም ሳምሪ ሚዲያ ላይ መታ የምትመናቀር ምንም የማይናገረው ድምፁ የማይሰማው ናቲ እንኳን እውነቴን ነው የምነግርሽ መንገድ ላይ ወይም ደግሞ እንደዚህ ሰው በቃ እንዲሸማቀቅ የሚያደርገው በእናቱ ምክንያት እንጂ መች ወጥቶ ማንን አስገድሎ ማንን አሳርዶ ማንን ሰድቦ ማንን አስንቆ እሷ ያልገባት ነገር አይደለም። ልጆቿ የልጅ ልጆቿ የሚሰደቡት ወይም የሚተቹት በእናትየው ምላስ እንጂ እውነትን ያው ምን ደርሳብኝም አታውቅም። እኔ ሳምሪንም ፎቶ ለጥፌም አልተናገርኩም። ቢኮዝ ደርሳብኝ የምታውቅ ልጅ አይደለችም። ግን ማን ነው ፋኒ እኮ ተናግሯል። እናቷን አይተ ልጇን አግቧል።
በእናቷ ምክንያት ለምን ናሳ ላይ አትሄድም? ትልቅ ስራ ሰርታ እናቷ ጂጂ ከሆነች ልጅቷ ምንም ብትሰራ ሰው አይን ውስጥ አትገባ። እናቷ መልካም ብትሆን ልጇ የፈለገ ዱርዬ ብትሆን አቤት እናትዬ እኮ ጨዋ ናት ልጅቷ ባልጋ ነው የሚለው። እናት ከባለገች ግን እንደዚህ በመጥላት እኮ ውሸት ነው። ምክንያቱም አንቺ ነገ ስታገቢ ብዙ ነገር ተናግረሽ ነገ የአንቺ ልጆች እኮ ለእህቴ ሲያገቡ የማናት ልጅ ሲባል የልዕልት ማናት ልዕልት እንደ ሚዲያ ላይ የምትጫወች ከሆነ ያቺ የእብዷ ተጫዋቿ ወይም እንደዚህ ግደል የምትይው ያቺ ገደል እንዲህ ነው የሚባለው። ገባሽ? ይመጣል። ከዛ ማን ነው ደፍሮ ልጁን ከዛ ጋር የሚቀላቅል? እኔ በግሌ ፐርሰናሊ ልጆቼ ቢያገቡ አማራ ነው፣ ኦሮሞ ነው፣ ትግራዊ ነው፣ ጉራጌ አልልም። የፈለጉትን የሚያከብራቸውን የሚወዳቸውን ያገቡ። ነገር ግን በሃይማኖት ያከረረ ሰውን ያገቡ አልፈልግም። በዘረኝነት ውስጥ ያሉ ሰዎች ጋር እንዲገቡ አልፈልግም። ልጆቼም ሰው ጋር ሲሄዱ እንዲሸማቀቁ። ይህ ስቲፋኒ ባለማወቅ እሷ ጋር ስለገባ አይደለ እንዴ ቤተሰቦቹ የተዋረዱት? ዛሬ የፋኒ እህት እኮ ከባሏ ጋር አንድ ነገር አፉን ቢከፍትና ዝም በይ ምን ክፍታፍ ልጅሽ እኮ ማነው ወንድምሽ እኮ ከባለጌ ጋር እንኳን ተጋብቷል ብሎ ቢመልስላት እኮ ይችላል። እንደዚህ እኮ ነው የሚባለው። አሁን ሜላት ራሱ የሜላት ልጆች ራሱ አሁን ሴት ልጇ የቅምጥ ልጅ የጋለሞታ ልጅ የኤልዛቤል ልጅ አትባልም? ሌላት ራሱ ሴት ልጅ ብትወልድ ኦፍኮርስ ባለጌ ከሆንሽማ በስምሽ ነው እኮ የምትጠሪ። ነውረኛ ከሆንሽ በነውረኛነትሽ ልጆችን እኮ አንገታቸው እንዲደፉ የምናደርገው እኛ እኮ ነን። ገባሽ? ዛሬ እንጂ እውነት ለመናገር ሳምሪ ማን ላይ ደርሳል? ላይ ትመናቀራለች። የምታደርገው ነገር አትራክት አያደርግም ምናምን፣ ግን እሷ ባረገችው ሳይሆን እናቷ ባረገችው ነው። ሳምሪ ብዙ ሰው ሚዲያ ላይ እየሰደባቸው እንጂ አይደለም። ሁለቱም የተለያዩ ናቸው። አይኗ አይገር እኔ አሁን የጂጂ ኪያ ቪክቲም ነኝ ታውቂያለሽ። እንቀጠቀጣለሁ ራሱ ለሷ ሳወራ፣ ግን ስቲል ግን ሳምሪ በሳምሪ ነው መጃጅ መደረግ ያለባት። ፌር አይደለም ብዬ አምናለሁ። ግን ስቲል አይከናት እኔ አሁን ጥፋቱ ከኔም ነው። ልክ ጂጂን ሳያት ነርቬን ያመኛል፣ መስማት አልችልም፣ ኔክስት ላለው። አሁን ግን ቁጭ ብዬ ሳስበው ሳምሪ እንደ ሳምሪ ነው ጀጅ መደረግ ሺዝ ኦልሞስት ሰሪ በሳምሪ ኤክስፒሪየንስ ነው ጀጅ መደረግ ያለባት ብዬ አምናለሁ። ግን እኔ ሰማዋለሁ ፖድካስቱ ሜይ ቢ ለጥፌበት እንደ ሬዲዮ ሰማቸዋል። እውነቱን ልንገርሽ አይደለ ልዕልቷ ቱ ቢ ኦነስት ከልጆቿ አንትታ መታ የምትሆነው ነገር ነው ሰው ያናደደው እንጂ እዚህ ውስጥ እርግጠኛ ነኝ፣ እርግጠኛ ሆኜ ነው የምነግርሽ። ማረፈደ ሜንታል ሄልስ በቃ ኮፒንግ ሜካኒዝም ሊሆን ይችላል እኮ ሰው ደግሞ ሰብስክራይብ ያደረኳት። አሁን ጂጂ ፋሲካን ትትላት ነበረ ትናንትና ገንዘብ በፔባል ገብቶላት ነው መሰለኝ ፋሲካን ወታ ትዘምራለች መች አዘነች ስትላት ነበር። ሰው ሀዘን ቲያትር አይደለም፣ እዚህ ሾፍ የምናደርገው አይደለም። ኢንተር ካሜራ ከፍተን እና ብዙ ነገር እኛ ተሸክመን እኔ አለም ትከሻ ላይ ወድቃ ምንም ነገር እንዳልተፈጠረ ቲክቶክ ላይ ይመጣል። ቢኮዝ ግን ላይቭ ሲያልቅ ምፈልግ የኔ ሰዎች ጋር ደውዬ ላለቅስ ይችላል። ሁልጊዜ ሁላችንም አንቺም ሆንሽ እኔ ማናችንም ሰው የዘራውን የሚያጭድ እሱ እውነት ጤፍ ዘርተሽ ባቄላ አታጭ። ዛሬ ጂጂኪያ የምታለቅሰው በልጅ ልጆቿ በህይወቷ የምታዝነው እውነቱን ልንገርሽ ኮንዶም የሆነችው መጠቀሚያ የሆነችው የከሰረ ፖለቲከኛ የሆነችው ስንት ነገር እኔ ሁልጊዜ እሷ በዘር ልታደርገው ሁሉ አስባ ነበር። ልንገርሽ ከዛሬ ከእሷ ጎን ብዙ ሰው ያልቆመበት ምክንያት እሷ በዘር አድርጋ ህዝብና ህዝብ ልታባላ ነው። እኔ ከእሷ ጋር ነው እንጂ የተነጋገርኩት ከህዝብ ጋር አይደለም። አክባሪዎች ያሉ ገባሽ? እንደውም እውነት ለመናገር በጣም ብዙ ሰው በውስጥ በኩል ቀጥቅጫት፣ እኛን ለማሰደብ በምታደርገው ነገር ቀጥቅጫት ነው ያሉ። እናቴ ትሙት። አይ እኮ ቅምጥና ጋለሞታ ብሄር የለውም፣ ሌባም ብሄር እንደሌለው ቅምጥ እና ጋለሞታ ብሄር የለውም። ይህን እኔ ሰው እንኳን ማስገባት የማልፈልገው ልጆቻቸውን ምናምን እንዲሰደቡ ስላልፈለግኩ ነው። የማውቃቸው የማከብራቸው ልጆች እንኳን አስገቢ ሲሉኝ የማላስገባበት ምክንያት በእኔ ምክንያት እንዲሰደቡ ስለማልፈልግ። ገባሽ? ግን ባለጌ ናት። ያው የእጇን እያገኘች ነው። ላብዬ ወልቀም የእጇን እያገኘች ነው። እውነቴን ነው የምልሽ። በኑሮሽ፣ በትዳርሽ፣ በቤትሽ ታለቅሻለሽ። ሚዲያ ላይ ተቀባብተሽ ስለመጣሽ ደስተኛ ነሽ ማለት አይደለም።
ውስጧ ተሰብሯል። ቀላል ነው እንዴ? ልጅሽን ማንም እየመጣ ሲሰድብብሽ መስማት ቀላል ነው? አንቺን ምን ይሰማሻል? አንድ ሰው ከመሬት ተነስቶ ልጅሽን ዝም ብሎ ቢሰድብብሽ። ልጆቼን ለዚህ የምደብቀው ኤግዛክት። እኔም ለዛ ነው ልጆቼን መነገድም ማሰደብም ሚዲያ ላይ መሸቂያ የምንለው አልፈልግም። እኔ ግን ባለፈው ሲያወሩ እኔ እንደው ልወጣ ነው ግን ልጆቹን ገንዘብ ሊሰራባቸው ነው ዩቱብ ሊሰራባቸው ነው እንደ ታክሲ ሲያወሩ ህጻናቶች ልቤ ተሰበረ። እንደውም ኮንቨርሴሽኑ ስለ ፋኒ እና ስለ ሳምሪ ሳይሆን ስለ ህጻናቶቹ ነው መሆን ያለበት። ልጆቹን ገንዘብ ሊሰራባቸው ነው ሲባል ልጆቹ እንደ ሰው ልጅ ሳይሆን እንደ ዕቃ ነው የታዩት። እንደ ቢዝነስ የሚሰራበት ታክሲ ላዳ መደበሪያ ናቸው። ልጅነታቸው የተነጠቀ ህጻናቶች ናቸው እና ይህን ሳይ ፍትህ ለሳምሪም ለፋኒም ሳይሆን ለነዛ ህጻናቶች ነው እንደውም ማለት ያለብን። ቢኮዝ ልጅነታቸው ተቀምጧል። ፌክ ማንነት እንዲኖራቸው እየተደረጉ ነው። ቢኮዝ ዚሀፍቱ ሉክ ፓሽ ካሜራ ሬዲ አክት ደግሞ የሆነ የለም የሚያደርጉት አለ። ይሄ የኢንተርኔት ዩቱብ ቤቢስ የሚባሉት ኮንተንት ቤቢዎች ለኮንተንት የተወለዱ ልጆች የሚባሉት እና ይህን ሳይ ፍትህ እንደውም ለልጆቹ ነው መጠየቅ ያለበት። ቢኮዝ እነዛ ህጻናቶች አምጣ እኔ ጋ ይሁኑ ከስተዲ እኔ ጋ ይሁኑ ብለው ፋይት የሚያደርጉት ወዷቸው ሳይሆን ገንዘብ ለመስራት ነው። ይሄ ደግሞ ልቤን ይሰብረዋል፣ ያሳዝናል። እሱ አያትየው ስትሰራባቸው ምን ነበረ አያትየው ስትሰራባቸው ልጆቹ በነጭ ሀገር ላይ በፊልተር የሚገቡ ልጆች ነበሩ። ፍትህ መሆን የነበረበት ያኔ ምንም የማያውቁ በራሳቸው እንዲተማመኑ በራሳቸው መልክ መግባት ያለባቸው ልጆች በፊልተር የገቡ። ሁለተኛ ደግሞ አንድ ልጅ ፍላጎቱ በራሱ እድሜና ጊዜ ነው ሚዲያ ላይ የሚመጣው እንጂ እሷ ሚዲያ ልትሸቀልበት ባላመጣች። መጥፎ ነገር ስታደርግ ሁሉም ሰው ሳይ ነበር። አሁን ደግሞ እኔ ብቻ በዚህም በዛም በዚህም ነኝ። ልጆቹ ፈጣሪ እድሜ ረዥም ጤና ይስጣቸው። ነገር ግን የመንግስት ልጆች ናቸው። አሁንም ከዛም ከዚህም ብለው መንግስት ይወስዳቸው። ይሄ ቃሌ ነው፣ የእውነቴን ነው። ምክንያቱም ልጆቹ አሉ፣ ብዙ ነገሮች አሉ ልጆች ናቸው። እግዚአብሔር እንግዲህ በሞገስ ያሳድጋቸው። እኔ የሚደብረኝ የማንም መዝናኛ ልጆች ሲሆኑ ስፔሻሊ ኢንተርኔት ላይ ስታሰጫቸው ክፉም ደጉም ነብሰ ገዳዩም ጨካኙም ነው የሚያይብሽ ልጅሽን እና ልጅሽን ከክፉ ሁሉ በመተቻለ መጠን ስጠብቂ ኢንተርኔት ላይ ደግሞ የዓለም ሕዝብ እብድ ህፃን ደፋሪውም ሊያይብሽ ይችላል እኮ ገብቶሻል። እና ልክ ነሽ እኮ እንዴ ሚዲያ ላይ ልጆችሽን እንኳን ሲለጥፉ ማየት ደስ ይላል? ደስ ይላል አይልም? ስለ እውነት ያ እና እኔ ግን አሁን ሜሉዬ ስለ ሜላት ባክቱ ሜላት ኮንቨርሴሽን ሜላት ቅምጥነትን አበረታታለሁ ወይስ ሚስቱን ፈቷል ወይስ አሁን አብሬው ነው እቀጥላለሁ ነው የምትለው? ወይስ በር ላይ ቆሜ እስከሚፈታ ጠብቃለሁ ነው የምትለው? ሜላትዬ እንደሱ አላለችም፣ ምንም ነገር አላለችም። ስለ ሚስትየው ስለ ማናት ስለ ፋሲካ እኔ ስለተዛ ስለተከበረ ቤተሰብ ማውራት አልፈልግም። እሷንም አልነካኋትም፣ ልነካትም አልፈልግም ያለችው ነው። በር ላይ ነው የምትጠብቀው እስከሚፋቱ። ተፋታችሁ? ኖ ትንሽ ጠብቂ፣ በር ላይ ትቆማለች ማለት ነው። ሜላትዬ ጥላት ያዢ፣ ጥላ ፀሐይ አለ ዝናብ አለ፣ ያ በር ላይ ቆማ ስለምትጠብቅ። ግን እኮ በዚህ አጋጣሚ አንድ ነገር መሳሳት የሌለብሽ ከተፋቱ ሆነ እሱ አላውቅም የሚፋቱ እኔ አልተፋቱም የምል ግን እሱ እኮ መሄድ እኮ መብቱ ነው ከተፋታ። ምክንያቱም እውነት ለመናገር በጋብቻው ላይ ከሆነ የሚያመግጠው እውነት ከሆነ ፍርድ ቤት ይጠይቋል፣ ህግ ነው ሊጠይቀው። በነገርሽ ላይ ፋሲካ ክፉ ሴት ብትሆን ኦልሞስት ለ2 ዓመት የልጆቿ ሀብት የቤቷ ገንዘብ ተበዝብዞ ለማንም አለሌ እዚህ ላይ ሲደፋ ዝም አትልም ነበር። ባለጌ ብትሆን ዝም ያለችው ዝምታን የመረጠችው። ይሄ ሁላ ነገር ቤቷ የልጆቿ ሀብት ሁለ ነገሯ ስትዘረፍ ዝም ማለቷ ክፉ ሴት ባለጌ አለመሆኗን ታጋሽ መሆኗን ያሳያል። ኢቨን ማንም ትንሽ ሴት መታ ስትሰድባት ዝምታን መምረጧ
የስነ ምግባር ልዕልናዋን ያሳያል ብዬ አምናለሁ። ፋሲካ ያላችሁ ጻፉ። ልንገርሽ ይሰማል። እኔ ይሰማለሁ አስተካከል አደረኩም። ስለዚህ እኔ እሷን ብሆን ግን እውነቱን ነው የምነግርሽ። እኔ እሷን ብሆን ወጥቼ ይናገር በእውነት በቃ በጨዋ መልክ እወጣለሁ። አንድ ጌታ እየተናገረላት እሷ መናገር አይጠበቅም። ለምን ሜላት ለፋሲካ እየተናገረችላት ሜላትን እያዋረደች ስለሆነ አያስፈልጋትም። ለማንኛውም ሊዬ ጉት ስዩሽ ሰላም ወይልኝ ውዶችዬ። ይህን ዩቱብ እስቲ ኑ ጃሊ ሊቦሩ ሰብስክራይብ ተንቀሳቀሱ። በእግዚአብሔር 1,000 አድርሱኝ። 1,000 እንኳን አድርሱኝ እና ዩቱብ ላይ ሄጄ ልበጥረቅ እነ ሊያሾ እየበላው በእግዚአብሔር ፋሲካ የቆሻሻ ገንዳ ውስጥ ምን ትሰራለች? ንጹህ ሴት ናት እኮ። አርጉልኝ ውዶች። ፋሲካ እዚህ ቆሻሻ ገንዳ ውስጥ መታ ባሌን ቀማችኝ፣ ባሌን መልሽ ልትል ሀዩባ ቤት ልትገባ። ሜላት ታዲያ ምን ትሰራለች? ለፋሲካ እኮ እየተከራከረች ነው ሜላት እና ጉዳዩን ፖሊስ ይዞታል። ሲንግል ሴት ናት ብላችሁ ነው አይደለ? ግን እንደዚህ የምትሆኑ ሂጂ ይኸው ጃሊ ሊቦሩ ብለሽ ሰርች አድርጊና ዩቱብ ላይ ሰብስክራይብ አድርጉ። እና አሪፍ ቪዲዮዎች አሉ። ብዙ ቪዲዮዎችን እዛ ላይ ያደርግላቸዋለሁ። ኮንተንቶች አሪፍ ኮንተንቶች ይሰራላቸዋለሁ። ፋክት ቼክ ነው የምናደርገው። ይሄ የንጹህ ህሊና ያላቸው ሰዎች ቤት የቅዱሳን ቤት ነው። እሺ ቆይ የቅዱሳን ቤት ነው። እሺ ቅዱሳኖችዬ አሪፍ ኮንተንቶች እንሰራለን። ይኸው አያችሁት? ያ ተከፍሎኝ አይደለም፣ ማንም ሰው አይከፍለኝም። እኔ እመኑ፣ ልክፈልሽ ያለኝን ሰው አሰጣላችኋለሁ። ከፍዬልሽ ከኔ ጋር ቁሚ፣ አሰጣችኋለሁ። ኔቨር። ፋሲካን በህይወት የአንድ ቀን ያናገርኳት በህይወት ዘመኔ፣ እሱንም እሑድ በሰዎች አግኝቻት እሑድ ዕለት ያገኘሁት። አንድ ቀን በህይወት ያናገርኳት አስቀምጣለሁ። እና ስለ ማነው ስሙ ይስማዕከ ወርቁ የቀድሞ ባለቤት እኔ ምን አገባኝ? እኔ አልፖሰትኩ። ፖስተትሽ ካልሽን ግን ያልሆን ሀፍቴ ኤክስፕሌን ወርዝ አታረጊም። ማንሽ ሜላት ወርዝ አታረጊም። እኔ እንደሌላው ኤቲኤም እንደዚህ አልልሽም። በክብር ስምሽ ኤልዛቤል ልልሽ ይችላለሁ፣ ግን እንትና አልልሽም። ቆስ የሆነ ልጅ ደግሞ ቪዲዮ ሰራብሽ አሉ ማልጠብቀው ልጅ። እስቲ ቆይ ከአንቺ ጋር መኖር አልችልም፣ በቃኝ፣ አልፈልግም ብሎ ባለሽ ጥሎሽ ከሄደ በኋላ ከአንቺ የተሻለ ጨዋ ሴት አይቶ እግዚአብሔር የምትፈራ ሴት አይቶ ከገባ በኋላ ለምን ጥለኝ ሄድክ? ባሌን ተቀማው፣ የባሌ ባልመል። እሺ እባክሽ ቀማኝት፣ የባል ቀማኛ፣ አንቺ ወንድ አሳዳጅ፣ አንቺም ሴት ሆነሽ ሴት ትመክሪያለሽ። ከአንቺ የተሻለ ምናምን ሴት ብለሽ አንቺ ተግማማሽ፣ ግብ ተግማማሽ፣ ጠነባሽ። ያም ይመጣል፣ ያም ይገባል፣ ይወጣል። ደግሞ ቁንጅና አስቸጋሪ ነው ብለሽ ትመጻደቃለሽ። ቁንጅና አንቺ ቤት ተግማማ፣ አንቺ ተግማማ፣ ጠነባ፣ እንደዚህ ሆነ። ከዚህ በፊት የሆነ ጭንቅላቱ የሚያበራ መላጣ ስትላላሽ ነበር። የት እንደደረሰ ብናደረሽው ባናቅም። እንደገና ደግሞ አሁን በያ
ዱባዮች ይህን ኬዝ እንደያዙ ሳቅ ሜላትዬ ፈራውልሽ። ዱባዮች ልክ ይሄን ኬዝ መያዛቸውን እነ አኪ እነ ኔቨር የምትባሉ አለች እነ እንትና ሲይዙት አለቀልሽ አልኩ። እሷን ያልኩትም እኮ ከተባለ የመጀመሪያ ሚስትም ማንም ብትሆን ለምን ሴት ልጅ ትሰደባለች? ባሏን ስለተቀማች። ባል ስለተቀማ ለምን ይሰደባል? ሴት ልጅ ስለተበደለች ለምን ትሰደባለች? ከዛም በኋላ ሲንግል ማሞችን ደግሞ ሙለጭ አርጋ ስድብ፣ አስቀያሚ ሴቶች ምናምን እያለች አማበልከሽልኝ ነበር እንዲባል ባልፈልገውን ነገር ሰውም እንዲባል አለ። እውነተኛ የገባው እርዳታ ነው። አይቻል በአይነ ይቻለው ያስገባውም ዞዬ ነው የሰጣትም ለሷ ነው እንድታሳክምበት። ለልጅቷ ኳስተ ግርዷጭ ናች ምናምን ነች ሜሪ ስንጃለድ ያበራሉ ክያ ያየሁትን ነው። እና ይሄን መስማት ካልፈለግሽ ሜላት ምንም ማድረግ አልችልም። ምክንያቱም አንቺ ስታወሪ ሁሉንም ሰምቼሻለሁ። ይሄ ግን እውነት ስለሆነ ሌላውን አልሰማም። ሌላ ያወራችሁ ተጣላችሁትን አልሰማም። እኔ ሰዎች ስለተከፉብሽ ይቅርታ እንድትይ እምቢ ብለሽኝ አንቺ ራስሽ መተሽ ይቅርታ እንድትይ ነው እንጂ ከዛ በተረፈ $1000 እኔ አልገባሁም። ከውጭ ሆኜ አይቻለሁ። $1000 በስፖርት ለተጎዳች ልጅ አዋጥቶ እንደውም ልዕልቲ ማዋጮ ላይ ቢሆነስ እዚህ መጣ አዋጣ ታውቃለች በጊፍት ብላለች። ከዛ በተረፈ ማዋጮ ላይ ምናምን እንደዚህ ስብሰባ ምናምን እንደማታረግ አውቃለሁ። እኔ ስለማልሰርቅ በእርግጠኝነት እንደማትነካ ይሄን አስረግጬ እናገራለሁ። ይሄንን ለማንም ብዬ አይደለም። እኔ ሜላት መስማት ካልፈለግሽም ከፈለግሽም እዚህ ውስጥ ያላችሁ ቢደብራችሁም ባይደብራችሁ እውነት እምላችሁ እንዲባል ባልፈልገውን ነገር ሰውም እንዲባል አለ። እውነተኛ የገባው ወይ ጉድ! ዮናስ ሙሉን የባረከው ትዳር ጉድ ነው። አይ ተስራ ተያት ተያት። አሁን ነገሮች ሲበርዱ ነው ህመሙ የሚሰማት። አሁን ራይዱ ላይ ናት አለ ሀይ ስፒድ እየተነዳ ነው። አሁን አይሰማሽም። ውጭ ስትረጋጊ ነገሮች ሲረጋጉ ምን ያህል ዳሜጀር ህይወትሽ ላይ እንዳመጣሽ የዛሬ አመት፣ የዛሬ 5 ዓመት፣ የዛሬ 10 ዓመት ይሄ ማንነትሽን ሰው ደጋግሞ ሲያስታውስሽ ምትገቢበት ታጫለሽ። ዮናስና ጂጂኪያ እኮ የዛሬ 10 ዓመት ቪዲዮቸው ሲመጣ እኮ ነው የሚያብዱት። የዛሬ 10 ዓመት ቪዲዮቸው ሲመጣ ያብዳሉ። አንቺም ይሄ ነው ታሪክሽ የሚመጣው የዘለዓለም ተገብቶ ወይ ቤዜ ቆይ ሊሊ ልጅ ድምፅ እንዳይገባብሽ አሁን ድሮፕ እያደረግኳቸው ነው። እኔ ክፉ ነኝ። እውነት ከፍታብክ ነው አባዬ። ውሹ ራሱ እኮ መረራት እኮ ነው የደነቀኝ እኮ በጣም መርዝ ነገር እንደረጨሽ የገባኝ ውሹዬ መረራት። ቆንጆ ሳይሆን የዚህ ስለሆነች ነው። አንቺ ማማሪ አንዱን ስበት አንዱን ስታገቢ እድሜ ልክሽን እንዲ እያባከልሽ ትቃሪያለሽ። ደግሞ ቆንጆ ነኝ ስላለች እንዲ እንደ አይነቱንማ በደንብ አስረግጠሽ ገና ለገና ያቺ እናት ቁስል ላይ ናት፣ ልጇን አታ ደም እንኳ እያረቀሰች ናት ብለሽ አንቺ ልትይ ይግባት ሪሊ ሳትናገርሽ ሪሊ እሷ ቤት የገባ አንቺ ቤት ይግባ። እውነት የሰማዩ መድኃኒዓለም ፈራጅ ሆነ እሷ ቤት የገባው ሰት አንቺ ቤት ገብቶ ይቅመሹ። ወልዶ ማጣት እኛ ያጣነው እናውቃለን። እሺ ቅመሹ፣ አንቺ መድኃኒዓለም ያቅምስል። ከዛ በኋላ ወልዶ ማጣት ምን እንደሆነ ታውቂያለሽ። በአፋን ዋለች የት ሀገር ልጅ ትግል እኔ አላውቃትም። የትም ትሁን አይዶንኬ
እንሻአላ። ማናት እሷ? ወልዳ እናት ልጇን ያጣች እናት በሞት አመት ይሄኔ ደም እያረቀሰች ነው ልጇን አታ። እሷ በአሽሙር አላስቀምጥ አላስቆምትናት አርዩ ማናት እሷ? ማናትና ነው ነውር አይደል? እናንተ ስር ስር እየሄዳችሁ ትክክል የምትሏት ነውር አይደለም? ነውር ነው አትሏትም? ነውር ነው አትሏትም? ነውር የሚናገርን ቃል ነውር ነው በሉ። እኔ ስደንስ አናቴ ላይ አትውጡ። ክርስቶስን ነገ ሁላችንም ቤት ሞት ይገባል። ደግሞ በቁም መሞት ነው እንጂ የሚያስጠላ ሞት እግዚአብሔር ጋማ ታጥቦ መሄድ እንዴት እድለኛ ነው ያ ልጅ! እንዴት እድለኛ ነው! ምንም ኃጢአት ሳይሰራ የእግዚአብሔር የገነት በር ላይ ነው ያለው። እሱን ደካማ ጎን አድርገሽ ለመናገር ትፈልጊያለሽ? እንዲህ እሷን ብቻ አይደለም የተናገርሽው፣ ብዙ እናቶች አሉ ልጆቻቸውን ያጡ። እሺ እኛንም ጭምር ነው የተናገርሽው። ይሄ ብልግና ነው። ማናትን ያላቃትም ስሟን ቄስ ይጥራ እንሻላ ጀሀነም አህመድ ስድ ያቸው በቃ ክፉ ሊያነጋግሩሽ ነው። ዝም በ አረኔ በቀኑ ስራ ያርጌ ሄድባታል አስፈላጊ ከሆነ። ያቺ ፋሲካ ባትወጣ እኔ ፋሲካ አለሁኝ። እሺ ስጋ ቡስሌ ነው። እኔ ሴት ነኝ። ሴት ልጅ ስትነካ በተአምር ዝም አልልም። ይሄ ልብሻለሁ እያዳሜ ሴትዮዋ ልጅቷ ህመሟን ታስታምበት ተዋት። አሁን ደግሞ ከፈለጋቸው ወደ ነገሩን ገልብጠው ብር ፋሲካ ደህና ነሽ? ደህና ነሽ? እንዴት ነሽ? ፋስት ደህና አይደለሁም። አንተ ገና ልተኛ ነበረ። ክርስቶስን እስክሮል ሳረግ ያለችው ነገር ደጋግሞ ይመጣል። አለመናገር አልችልም። ልፈነዳ ነው። ክርስቶስን ልፈነዳ ነው። ምንም አልቻልኩም። ትናንትና አልቅሼ ረገምኳ። ቤትሽ ገብቶ ቅመሽ እኔ ስለቀመስኩት ነው። አሁን ጸጥ ልል ስል አላስቻለኝም። ማናት እሷ? ስተሰርታለች ባይዘው እንደዛ ማለቷ ስህተት ነው። የግል ሰባቸው ቅርታ ትጠይቃት እናትየዋን ቅርታ ትጠይቃት። ክርስቶስን ትክክል ያልሆነ ነገር መቃወም አለብን። አሊ ኬዙ ማለት ነው። ሴቶች ተጣሉ በአንድ ሽማግሌ። አልተጣሉም። እሷ የለችበትም። የልጆቹ እናት የለችበትም። ሌላ ቲክቶከር ያቺ ማናት ልዕልቲ እንቁርቲ ናት። ሁሉ ነገር እንዲያቀሳስራ እዚህ ደረጃ ያደረሰች። እኔ አልሰማውም። እሷም ሰውየውን ስም ስጠራ አላውቅም። አልጠራሁትም። እሷ ናት እኮ ነገሩን ያመጣችውም የጀመረችውም ምናምን። የእነ እሷ ጸብ የእንቁርቲ ጸብ ወደዚች ልጇ ደግሞ ዘባት እናት ሄደ። ቁንጅና ነው ለእኔ ፈተና የምትለው ልጅ ናት እንዴ? እሷ ልጅ ለምን እራሷን አልተናገረቻት? አንዳንዴ ምኑን ፈርተው ዳውላውን ይባላል ታውቃለህ። እሷም መናገር ፈራች። ለምን እጥፍ ድርብ አድርጋ ስለምመልስላት። የዛሬ አመት አትመለስላት እንኳን ዛሬ ስለምበለው ውርሲ እንዴት ነህ? ስለዛ ነው ያችኛው ሚስኪኗን የነካችው። ፓንት ቢሸጠው ዱባይ ሰላም እንለዋለን። መልኬ ትላለች እንዴ ደግሞ ይህን 2 ቀን እንደዚህ አይነት ወከባ እያየሁ ነበረ። ደግሞ ሁሉም እዚህም ትክክል እዛም ትክክል ትላላችሁ። አይባልም እንደዚህ አይነት ነገር። አውግዙ ከላያችሁ። ክርስቶስን በሞት ሰው በደካማ ጎናችሁ እሾክ የሚሰድ ሰው በጣም የመጥፎነት ጥግ ነው። እቺ ሴት ልጇን ያጣችው። ልጅ ማጣት ማለት የቀመሰው ነው የሚያውቀው። የሆነ ክፋያችሁን ነው የምታጡት ጋይስ። እንዴት እችን ሴት ሰው ይናገራታል? ክርስቶስን ነውር ነው፣ ነውር ነው። የነውር የምትባል ሴትዮ ማለት ነው። ብዙ ቦታ ያታለ ልም ያለ ሾካካ ናት። የፈጣሪ ያለ እዚህ ያለች ክርስቶስን ፎቶ ገልብጣ ወር ነው የእሷ ስም እሷ ናት። ነገሩን አባታ ልም ያለች ማለት ነው። ሾካካ ናት። በቃ እንዲች ብላ ማለት ነው። እኔ የለውበትም። እኔ ካስታጋታ ነካከኛ እሷ ናት። ባይዘው ያሰደመቻት ኦክሽሽን ፋሲካ ነው ሰራ እሷ አይደለም። አንድ ነገር እንደማመጥ ሆዴ አንድ ነገር እንደማመጥ እቺ ሆዴ አብሮ ብቅን ያወጧል። እሺ እሷ ትነካካት ምንም ትበል፣ ግን ያችኛ የተናገረችው ቃሉን አይተከዋል፣ ሰምተከዋል። ግን እኮ እሷ ቃሉ እኮ በጣም ከባድ ስለሚያክሺ ነው። በጣም ነው ፋሲካ። አሁን አንቺን ለማሞገስ እኔ
ሰው ከሰደቡ